ሰላም ጤና ይስጥልኝ ውዶች ማሮች፣ እንዴት ናችሁ? እንዴ አላችሁ? ሁሉ ሰላም ነው? መልካም እኔ ጋር ሁሉም ሰላም ነው። ዛሬ ማለት ነው ሁለት ነገሮች ገጥሞኝ ነው ላካፍላችሁ የመጣሁት። ሊጠቅማችሁም ላይጠቅማችሁም ይችላል፣ ግን አዲስ የምትመጡ ሰዎች ይጠቅማቸዋል። አዲስ የምትመጡ የመዳም ቀሞች በጣም ይጠቅማቸዋል። ከአሁን በፊትም ብዬዋለሁ ይሄን ነገር ማለት ነው። ስትመጡ ከኢትዮጵያ ስትመጡ ማለት ነው ድጋሚ የምናገረው አበሻ ስታገኙ ደስ አይበላችሁ። አበሻ ስታገኙ የሀገሬን ዜጋ አገኘው ብላችሁ ደስ አይበላችሁ። ሲኦል ነው የምታረግባችሁ። ህይወታችሁን በሙሉ ሲኦል ነው የምታረግባችሁ። እና ደስ ብሏችሁ ስለ ታሪካችሁ ስለ መዳማችሁ ጸባይ አትጠይቁ። ታሪካችሁን አትናገሩ። የራሳችሁን ሂስትሪ አትናገሩ። የመዳማችሁን ባህሪ፣ የሰውየውን ባህሪ፣ በቃ የቤተሰቡን ባህሪ በሙሉ አትጠይቁ። ቀስ በቀስ ትደርሱበታላችሁ። የሚያስቸኩል ነገር ምንም የለም። የመጣችሁበት አላማ ለስራ እስከሆነ ድረስ ሁሉን ነገር ቀስ በቀስ ትደርሱበታላችሁ። የሚስተካከልም ነገሮች ካሉ አሁን ለምሳሌ ብዙ የሚስተካከሉ ነገሮች አሉ። በሂደት እኛ የምናስተካክላቸው ነገሮች ማለት ነው። የሚስተካከሉም ነገሮች ካሉ እናንተ ከቢሮ ጋር ቢያንስ የቢሮ ስልክ ይዛችሁ መጥታት አለባችሁ። ከቢሮዎቹ ጋራ እየተደዋወላችሁ የሚስተካከሉ ነገሮችን አስተካክሉ እንጂ አብራችሁ ሰራውን ኢትዮጵያዊት እርጅኝ በቃ የሆነ ነገር ዛሬ ሴትዬ እንደዛ አለች፣ መዳሜ እንደዛ አለች፣ ወይም ደግሞ ልጆች እንደዛ አሉኝ፣ እርጅኝ እንደዚህ እኮ አለኝ። በፍጹም ይሄ ነገር ይጎዳችኋል እንጂ በኋላ ላይ አይጠቅማችሁ። በህይወታችሁ በጣም ትጫወትባችኋለች። እናንተም ደግሞ ማለት ነው ይሄንን ፈተና አይታችሁ ነገ ያችኛዋ ስኬድ እናንተ ናችሁ ተተኪ ማለት ነው። በዛን ሰዓትም ደግሞ እናንተ ያቺ ያረገቻችሁን ትምህርት መውሰድ ያለባችሁ መልካሙን ነገር ነው እንጂ መጥፎውን ነገር ትምህርት ወስዳችሁ ሰይጣናዊ ስራ እናንተም እንዳሰሩ ብዙዎች አሉ። የተደረገባቸውን ነገሮች የሚደግሙ ሌላው ላይ የሚያንጸባርቁ ማለት ነው። ይሄ ተገቢ አይደለም፣ በፍጹም ተገቢ አይደለም። ግን እነኛ አዲስ የሚመጡ ልጆች ላይ ግፍ የሚሰሩ ብዙ ልጆች ስላየው ብዙ ኢትዮጵያውያኖች ማለት ነው። ምናልባት ጥቂት መልካሞች ሊኖሩ ይችላሉ። ብዙዎች ግን በጣም በጣም ከባዶች ናቸው፣ ከምንም በላይ ማለት ነው። ስለዚህ የሚሏችሁንም አትመኑ። ሁሉንም በሂደት ስለምታዩት የምትባሉትንም አትመኑ። እናንተም አታውሩ፣ ተቆጠቡ ባይነኝ እንደኔ ማለት ነው። የብዙዎቹን እህቶቼን የብዙዎቹን ጓደኞቼን ህይወት ስላየው ጠንቀቅ ብላችሁ ስራችሁን በአግባቡ ከሰራችሁ እሷ ጋር ምንም የሚያገናኛችሁ ነገር የለም። የሚያገናኛችሁ ስራችሁ ብቻ ነው። አመላችሁን ካሳመራችሁ፣ ንጹህ ከሆናችሁ ነፃነታችሁ ምን ጊዜም በእጃችሁ ነች። እናንተ ንጹህ ልብ ካላችሁ ማንኛውም ሰው ንጹህ ልብ ያለው ሰው ማለት ነው በእጁ ነች ነፃነቱ። ለምን በቃ ፍርድ ያገኛል፣ ቶሎ ፍርድ ያገኛል። ግን ልበ ተንኮለኛ ግን መቼም ፍርድ አያገኝም። በነገራችን ላይ ልባችሁ ንጹህ ከሆነ ታማኝ ከሆናችሁ በቃ እውነት ተከትላችሁ ነው የምትዞረው። መስካሪ አታጡም። መስካሪ የሆነ መስካሪ ይልክላችኋል። ስለዚህ ምንም ነገር አትፍሩ። በተለይ ደግሞ ካሜራ አትፍሩ፣ ጭራሽ አትፍሩ። እውነታችሁን የሚረዳችሁና የእናንተን ማንነት የሚገልጽላችሁ እንደውም እሱ ነው ካሜራችሁ ማለት ነው። ስለዚህ ካሜራ አለ ቤት ውስጥ ምናምን ብላችሁ የምትቀይሩ ልጆች ካላችሁ፣ ልጆች ባሉበት ቤት ካሜራ ካለ በጣም አሪፍ ነው። ልጆቹ የሚያደርጉትን ነገር ይከታተላሉ። አንድ ነገር ብትሆኑ በዛ ይያዛል። አሮጊት ቤትም ካሜራ ካለ በጣም አሪፍ ነው። አሮጊቷ ስንት ሰዓት በላች፣ ምን አለቻችሁ፣ ምን ተናገራችኋት፣ የእናንተም መልካምነት የእናንተም ክፉነት፣ የሴትዮዋ ምን እንዳረገች ካሜራ፣ ልጆቹ ምን እንዳረጉ ካሜራ ስለሚል ካሜራ መኖሩን አትፍሩ። ሰው የማይመሰክርላችሁን ካሜራ ይመሰክርላችኋል። ያጠፋችሁትን ጥፋት ያጠፋችሁትን ወንጀል ሰው ሊደብቅላችሁ ይችላል፣ ካሜራም ያጋልጣችኋል። ስለዚህ እናንተ ከማንኛውም ነገር ንጹህ ከሆናችሁ ታማኝ ከሆናችሁ ካሜራ በጣም ጥሩ ነው፣ በጣም ጠቃሚ ነው ብዬ ነው እኔ የማምነው። እኔ ጠቅሞኛል። እኔ በጣም ነው የጠቀመኝ በጣም እንጂ ከባድ ነበር። ስለዚህ በርቱ። የራሳችሁን ደግሞ ማለት ነው የራሳችሁን ቻናል ክፈቱ። ቲክቶክ ላይ ብዛት እንደመጣችሁ ቲክቶክ ስልክ አታሳልፉ። በጣም ስልክ ላይ በቃ እንትን አትበሉ።
የራሳችሁን ዩቲዩብ ቻናል ከፍታችሁ በተመቻችሁ ጊዜና ሰዓት አንዳንድ ቪዲዮ ልጆች ሳትቀርጹ የቤት እቃዎች ሳትቀርጹ በቃ ከምንም የራሳችሁ ህይወት ሊሆን ይችላል፣ የምትሰሩት ምግብ ሊሆን ይችላል። እነሱ ደስ የማይላቸውን ነገር አታርጉ። ደስ የማይላቸውን ነገር የማይወዱትን ነገር ሳይሆን የራሳችሁ ህይወት ከፍላችሁ ገብታችሁ የራሳችሁ ብዙ የሚሰሩ ነገሮች አሉ፣ ጊዜና ሰዓት ካለ ማለት ነው። የራሳችሁ ተሰጥኦ ሊኖራችሁ ይችላል፣ ታለንት ሊኖራችሁ ይችላል። እነኛን በራሳችሁ ጊዜያችሁን በአግባቡ ተጠቅማችሁ ክፍላችሁ ናችሁ ቅረጹ፣ ፖስቱ። ከእነሱ ጋር ምንም አይነት ንክኪ ካሌላችሁ ስለ እነሱ መጥፎ ነገር ሳታወሩ ማለት ነው። ምንም ያገናኝ እዚህ ጋር እንዳሰሪና እንደ ሰራተኛ ተከባብር ነው የምንኖረው። ስለዚህ ምንም ነገር ከእነሱ ጋር የማያገናኛችሁን ንክኪ የማይሆን ነገር ፖስቱ። ልጆች አትፖስቱ። የእነሱን ልብስ ምናምን ቤት እንትን አትበሉ እንጂ ሌላውን መብታችሁ ነው። ስልኩ የራሳችሁ ነው። አጸያፊ ቃል አትናገሩ። የምትሰሩትን ተጠንቀቁ። በተለይ ደግሞ የእነሱ ስልክ ካላችሁ የነዛ ሀገር ሲም የሀገሩ ሲም ካላችሁ ይወጣላችኋል። የሀገሩ ሲም ተጠቃሚ ከሆናችሁ የሚደውሉላችሁ ከሆነ ሲማችሁን የሚያውቁት ከሆነ ስለሚወጣላቸው ጠንቀቅ እያላችሁ ዝም ብላችሁ በቃ መጣልኝ ብላችሁ ሳትሳደቡ ዛሬ እናቴ እንደዚህ አደረገች፣ እንደዚህ ሰራችኝ፣ ዛሬ እንደዚህ አደረገችኝ፣ ዛሬ እንደዚህ በደለችኝ ብላችሁ የምትሄዱበትን ቦታ ታውቁታላችሁ። ሚዲያ ላይ እዚህ ዩቲዩብ ላይ ሳይሆን መክስ ያለባችሁን ቦታ ታውቁታላችሁ። ነፃነታችሁ የሚከበርበትን ቦታ ታውቁታላችሁ። ግን በየዕለቱ ዛሬ እኮ እንደዚህ አድርጋ እንደዚህ ብላ እኮ እንደዚህ ተደዋውላ አንዳንድ የምታፖስቱት ነገር ግራ የሚገባ ነገር አለ። ለማስተላለፍ ይሁን ትምህርቱ ምን ይሁን መልዕክቱ ምን ይሁን ምንም ግራ የገባችሁ ልጆች አላችሁ። እነሱ ልጆች እየጎተታችሁ የምትፖስቱ ልጆች አላችሁ። ከእንደዚህ ነገር ተቆጥባችሁ ለሌላውም አሁን እንትን ስለሆነ መጥፎ ስለሆነ ተቆጥባችሁ መልካም ነገር እየሰራችሁ በርቱ። የራሳችሁን ቻናል ክፈቱ። ዩቲዩብ ይጠቅማል። ብዙዎች እህቶቻችን እየተጠቀሙ ነው። ትዕግስት ያስፈልጋል፣ መታገስ ያስፈልጋል። 2 ዓመት 3 ዓመት የፈጀውን ይፍጭ። ግን የራሳችሁ ዩቲዩብ ቻናል መኖር አለባችሁ። የራሳችሁን የዩቲዩብ ቻናል ከፍታችሁ በቀን ከተቻላችሁ በሳምንትም ቢሆን አንዳንድ ቪዲዮ ለቀቃል ብላለሁኝ። ሰላማችሁ በዚህ ትበልኝ። ደህና ሁኑልኝ።